ጎልድ ላይ ገባን ማለት ነው። ጎልድ እና ዩኤስዲ ዶላርን እያነጻጸርን እናይበታለን ማለት ነው። ስለዚህ ማርኬቱ ባለፈው እንደነገርኳችሁ አፕ ትሬንድ የሚባለው ማርኬት እየተጓዘበት ያለው ሲቹዌሽን ያለው ማለት ነው። ስለዚህ ባይ የሚለውን ስንጫን እንግዲህ ባይ ብለናል በ00.5 እንግዲህ ትሬድ ማድረግ ጀመርን ማለት ነው። ሰላም እንዴት ናችሁ? ሆፕ ነኝ። ዛሬም እንግዲህ ተመልሰናል። የባለፈውን ቪዲዮ እንዳያችሁትና እንደወደዳችሁ ተስፋ አደርጋለሁ። ምክንያቱም የመጀመሪያው ኤፒሶድ ተለቋል። ይሄኛው ሁለተኛው ኤፒሶድ ነው። እሱን ያላያችሁ ካላችሁ ገብታችሁ እዩት። ምክንያቱም ከዚህ ቀጥሎ ስቴፕ ባይ ስቴፕ ስለምንሄድበት ማለት ነው። እንግዲህ ትልቁ ነገር ምንድነው? ፎሬክስን ከመማሩ በፊት እንግዲህ ምን ማወቅ አለብን? ፎሬክስን እንዴት እንጠቀማለን ከማለታችን በፊት በምን መጠቀም እንችላለን የሚሉትን ደግሞ በደንብ እናያችኋለን ማለት ነው። ለነዛም እንግዲህ ዛሬ ላይ 3 አይነት አፕሊኬሽኖችን አስቀምጥላችኋለሁ። እነዚህ አፕሊኬሽኖች እነማን ናቸው የሚለውን እነሱን ዲቴይል እናያለን። ስለዚህ ሞር ሌትስ ቢግን አወር ዲስከሽን። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሌትስ ጎ ቱ ዘ ክላስ። እንግዲህ ወደ ክላሳችን ስንገባ 3 አይነት አፕሊኬሽኖችን እናገኛለን ብያችኋለሁ። ከነዛም ውስጥ እንግዲህ ባይናንስ የመጀመሪያው ነው። ከዛ ቀጥሎ ደግሞ ኤክስነስ ይቀጥላል። ከዛ ቀጥሎ ሜታ ትሬድ 5 እንጠቀማለን። ባይናንስ የምንጠቀመው ሞሮፍ ባለፈውም እንደነገርኳችሁ እንግዲህ ባይናንስ የሚያገለግለን ዶላር ወይም ደግሞ የኢትዮጵያ ገንዘብን አንስተን ወደ ዶላር ቀይረ ነው ከዛ በኋላ ኤክስነስ ላይ በሪል አካውንት ለመግባት የሚያግዘን ነው ማለት ነው። ኤክስነስ ማለት እንግዲህ ደላላ ነው። ይሄ ደግሞ ማለት ማርኬቱ ላይ እንግዲህ ደላሎች የምንላቸው ማለት ነው። እንግዲህ ልክ እንደ ኤክስነስ በጣም ብዙ አሉ። አይሲቲ፣ እነዚህ ፔፐርስቶን፣ በጣም ኤፍቢኤስ ምናምን የሚባሉ በጣም ብዙ ብሮከሮች አሉ። ከነዛ ብሮከሮች ውስጥ እኛ ኢትዮጵያ ላይ ሞር በደንብ የሚሰራልን ኤክስነስ ስለሆነ ኤክስነስ እንጠቀማለን። ከዛ ውጭ እንግዲህ ያለው ምንድነው? ሜታ ትሬድ 5 ወይም ደግሞ ሜታ ትሬድ 4 ነው። እኔ እንደራሴ እንግዲህ ሰጀስት ማድረጋችሁ ሜታ ትሬድ 5ን እኔም ስለምጠቀም እናንተም ብትጠቀሙበት ብዬ እመክራለሁ። ምክንያቱም እዛ ፕላትፎርም ላይ ነው ባይም ሴልም ማድረግ የምንችለው፣ ሁሉን ነገር ማካሄድ የምንችልበት ቦታ ሜታ ትሬድ 5 ነው ማለት ነው። ኤክስነስም ላይ እንችላለን ባይዞ ግን ያው ይሄ ኢንተርናሽናሊ ወርልድ ዋይድ የምንጠቀምበት የራሱ ፕላትፎርም ነው። ስለዚህ ሞር እሱን እንጠቀማለን ማለት ነው። ባይናንስን ዛሬ እንተው፣ ምክንያቱም ባይናንስን ዛሬ ላይ ባሳያችሁ ገንዘባችሁን አዳርጋችሁ እንድታባክኑት ስለማልፈልግ ማለት ነው። ክላሱ ልክ እንዳለቀ ግን ባይናንስ እንዴት መክፈት እንደምችሉ ኤቭሪቲንግ አሳያችኋለሁ። ምክንያቱም ሪል አካውንት ሪል ገንዘብ አድ እንድታደርጉ አልመክራችሁም ማለት ነው። ምክንያቱም ከኔ ጋር ክላስ የሚጀምሩ አዳዲስ ሰዎች ስላሉ። ወደሚቀጥለው ደግሞ ስንሄድ እንግዲህ ኤክስነስን በደንብ ብሪፍሊ እናያለን። ዲሞ አካውንት ነው የምንከፍተው። እሱንም ሪል አካውንት አከፋፈቱን እነግራችኋለሁ ስቴፕ ባይ ስቴፕ። ከዛ ውጭ እንግዲህ ሜታ ትሬድ 5 ላይ እንዴት እንደምናስገባው እናያለን። ኤክስነሳችንን ወደ ሜታ ትሬድ 5 እንዴት እንደምናስገባው ማለት ነው። ያን ደግሞ ለማድረግ እንግዲህ በዲሞ አካውንት ትሬድ ማድረግ እንጀምራለን ማለት ነው። ዛሬ የመጀመሪያውን አንድ ስቴፕ ነው የምትጓዙት ትሬድ ለማድረግ ማለት ነው። ስለዚህ ምንድነው የምናደርገው? ሙሉ በሙሉ ማርኬቱ ላይ ምን ይፈጠራል የሚለውንም እያየን ባይና ሴል እያደረግን እንግዲህ የምናይ ይሆናል። ኤክስነስ ላይ እንዴት እንደምንከፍተው እናያለን። እሺ በመጀመሪያ እንግዲህ ወደ ክሮም እንገባለን። ክሮም ላይ ከገባን በኋላ እንግዲህ ምንድነው የምናደርገው? የላይኛው ኤክስነስን እንተውና ሁለተኛ ላይ ያለው ኤክስነስ የሚለውን ይታያችኋል። ኤክስነስ ትሬድ የሚለውን እሱን እነካዋለን። እሱን ከነካም በኋላ እንግዲህ እዚህ ጋር አማርኛ ወይስ እንግሊዘኛ ብሎ ነው የጠየቀኝ። ስለዚህ እኔ ኦፕሽን ያደረኩት እንግሊዘኛ ስለሆነ እንግሊዘኛውን ተጫንኩት። ስለዚህ ምንድነው የሚለኝ? ሬጂስተር እያለኝ ነው ማለት ነው። ስለዚህ መጀመሪያ መመዝገብ አለባችሁ ማለት ነው። ከዛ በኋላ ሬጂስተር ታደርጋላችሁ ማለት ነው። ስለዚህ ሬጂስተር የሚለውን እነካለን። ሬጂስተር የሚለውን ከነካም በኋላ እንግዲህ ምን ያመጣልናል? ክሬት አን አካውንት እንላለን። ምክንያቱም ሳይኒን ካልነው አካውንት ሲኖረን ነው ማለት ነው። ስለዚህ አካውንት ስለሌለን ክሬት አን አካውንት ነው የምንለው። ስለዚህ የመጀመሪያው ካንትሪ ኤንድ ሪጅን ኦፍ ሬሲደንሲ ነው የሚለው። እዛ ላይ እንግዲህ ሀገራችንን ነው የምናስገባው። እሱ ደግሞ ኢትዮጵያ ነው የምታስገቡት እናንተም። ከዛ በኋላ አዲስ ኢሜል ክሬት አድርጋችሁ እንግዲህ አዲሱን ኢሜል ታስገባላችሁ ማለት ነው። እዚህ ጋር እኔ እንደራሴ ነው ይሄኛውን ዝም ብዬ ነው እዚህ ጋር የተጠቀምኩት፣ ዩዝድ አይደለም ማለት ነው። የአካውንት ኦልሬዲ ከዚህ በኋላ ዘጋዋለሁ ማለት ነው። ከዛ በኋላ ፓስወርድ ይጠይቀኛል። ከዛ እናንተ ክሬት አድርጉትና ፓስወርድ የፈለጋችሁትን ከዛ በኋላ ፓስወርዱን ታስገቡታላችሁ ማለት ነው።
እዚህ ጋር እንግዲህ ፓስወርዱን ግን ስታስገቡ ካፒታል 1 መኖር አለበት። ከዛ ደግሞ ቁጥር መኖር አለበት። ወይም ከዛ በኋላ ደግሞ ምን አለ ዶት ወይም ደግሞ ስላሽ ነገር መጠቀም አለባችሁ ማለት ነው። ምክንያቱም ሃርድ እንዲሆን ወይም ደግሞ ጠንካራ ፓስወርድ እንዲባል ማለት ነው። ያን ነገር ስታሟሉ ሙሉ በሙሉ ፓስወርዳችሁን አክቲቭ ያደርግላችኋል ማለት ነው። ስለዚህ ምክንያቱም እንግዲህ እኔ የራሴን እንደዚህ አስገብቻለሁ። ከዚህ ቀጥሎ ያለው እንግዲህ ወዴት ነው የምንሄደው? ይሄኛውን ካረግን በኋላ ኮንቲኒው እንለዋለን ማለት ነው። ኮንቲኒው ካልን በኋላ እንግዲህ ቀጥታ ምን አለን? ዲሞ አካውንት ወይስ ሪል አካውንት አለ። እዚህ ጋር እንግዲህ ማወቅ ያለባችሁ ነገር ዲሞ አካውንት ማለት የውሸት አካውንት ነው። ሪል አካውንት ደግሞ ትክክለኛ አካውንት ነው። የመለማመጃ አካውንት ስለሆነ እኔ ዲሞ አካውንትን ተጫንኩት። ስለዚህ ዲሞ አካውንታችንን ስንከፍተው እዚህ ላይ ትሬድ ማድረግ ይቻላል። ከስር እንደምታዩት ሴል ይላል፣ ባይ ይላል ማለት ነው። ልክ እንደዛ ሲሆን ከዛ እኛ ግን ምንድነው የምንፈልገው? ሜን ፖይንቱን ስለምንፈልግ ከላይ ዲሞ የምትለዋ $10,000 ስለሰጠን እሱን እነካውና ከዛ በኋላ ማኔጅ አካውንት የሚል አለ ከስር። ማኔጅ አካውንት የሚለውን እነካለን ማለት ነው። እሱን ከነካም በኋላ እንግዲህ ወደ ሜን ፔጁ ይወስደናል ማለት ነው። ወደ ሜን ፔጅ ማለት ወደ ቀጥታ ወደ ኤክስነስ ነው የሚያስገባን ማለት ነው። እዚህ ጋር እንግዲህ ማወቅ ያለባችሁ ነገር የመጀመሪያው ሪል አካውንት ላይ ስመጣ ምንም ነገር የለም፣ እንደምታዩት ነው፣ አዲስ ነው ማለት ነው። ከዛ ዲሞ አካውንት ላይ $10,000 አስገብቶልኛል የመጀመሪያ ስገባ ማለት ነው። ስለዚህ ምንድነው የምናደርገው? ይሄኛውን $10,000 ኦሬዲ አንፈልገውም፣ እንቀይረዋለን ማለት ነው። ይሄኛው ምን እናደርጋለን? እሱን አቺቭድ እንላለን። ከዛ በኋላ የሚኖረው ምንድነው? ሪል አካውንት ዲሞ አካውንት ቁጭ ብሏል በባዶ በ00 ማለት ነው። ከላይ እንግዲህ ሪል አካውንታችንን ስነካ ኮምፕሊት ፕሮፋይል የሚል አለ። ኮምፕሊት ፕሮፋይል የሚለው ምንድነው? ትክክለኛውን አካውንት ለመክፈትና ወደዛ ስንገባ ምንድነው የሚያስፈልጋችሁ? አንደኛ የመጀመሪያ ትክክለኛ ኢሜል አድሬስ ኮንፊርም የሆነ ማለት ነው። ሁለተኛ ላይ ደግሞ ኮንፊርም ፎን ነምበር ይላል። ስልካችሁን ታስገባላችሁ በስርዓት ማለት ነው። ከዛ ደግሞ አድ ፕሮፋይል ኢንፎርሜሽን ይላል። እዚህ ጋር እንግዲህ ምን ማወቅ አለባችሁ መሰላችሁ? አድ ፕሮፋይል ኢንፎርሜሽን የሚለው ላይ የቀበሌ አይዲ ይቀበላል ኤክስነስ፣ ወይም ደግሞ አሁን ናሽናል አይዲ የምንለው ማለት ነው። ናሽናል አይዲን ይቀበላል። ከዛ ውጭ ደግሞ ባንክ ስቴትመንት ይቀበላል። እነዚህ ነገሮች አንዳቸውን ከነዚህ ውስጥ አንዳቸውን ካስገባችሁ ሙሉ በሙሉ ይሰራላችኋል ማለት ነው። ስለዚህ ይሄን ነገር ደግሞ ድንገት ከከበዳችሁና አልከፍትላችሁ ካለ የኛ ቲሞች ስላሉ የቴሌግራም ላይ ብዙ ቲም ስላለን እነሱ ቲሞች ሳፖርት እንዲያደርጋችሁ አድርጋለሁ። ዲስክሪፕሽን ላይ አስቀምጥላችኋለሁ የቴሌግራማችንን ኢንፎርሜሽን ማለት ነው። ይሄ እምቢ ካላችሁ ኤክስነስ እምቢ ካላችሁ የቴሌግራም ግሩፑን ቲም አስቀምጥላችኋለሁ። እዚህ ጋር ገብታችሁ አፕሩቭ ታደርጉታላችሁ ማለት ነው ሙሉ በሙሉ። እሺ እንቀጥል። ከዛ በኋላ እነዚህን ካሟላችሁ በኋላ እኛ የምንፈልገው ኦሬዲ ዲሞ አካውንት ስለሆነ ከዛ በኋላ ዲሞ አካውንቱን ኦፐን እንላለን ማለት ነው። እዚህ ጋር ብዙ ኦፕሽኖች አሉ። ስታንዳርድ አለ፣ ፕሮ አለ፣ ራው ስፕሪድ አለ፣ ዚሮ አለ። ከነዚህ ውስጥ እኛ የሚያስፈልገን ስታንዳርዱ ብቻ ነው፣ ምክንያቱም ገና መጀመራችን ነው ማለት ነው። ስለዚህ እናንተ የምትፈልገው ከኔ ጋር የምትሆኑት ስታንዳርዱ ላይ አርት አደርጋላችሁ ማለት ነው። እሺ አሁን አዲስ አካውንት ክሬት እናደርጋለን ማለት ነው። የቅድሙ ስላጠፋ ነው ማለት ነው። ስለዚህ ሪል አካውንት አለ፣ ዲሞ አለ። እኛ ዲሞ ላይ እንገባና ከዛ ዲሞ ላይ ነው አካውንቱን የምንከፍተው ማለት ነው። አዲሱን አካውንት የሚከፍተው ዲሞ ላይ ስለሆነ እንገባ። እዚህ ጋር ስታርቲንግ ባላንስ እያለኝ ነው። ስታርቲንግ ባላንሳችንን $1,000 አረኩት። ከዛ ፓስወርድ ያስፈልገናል። እዚህ ጋር ፓስወርዳችንን አስገባውት። እኔ እንግዲህ አዲስ ፓስወርድ ነው ክሬት ማድረግ ያለባችሁ፣ የቅድሙ ፓስወርድ አይደለም። አዲስ ፓስወርድ ነው ክሬት ማድረግ ያለባችሁ። ስለዚህ እናንተም ክሬት ስታደርጉ አዲስ ፓስወርድ ክሬት አድርጉ፣ እንደነገርኳችሁ ካፒታል ሌተርን ተጠቅማችሁ ማለት ነው። ስለዚህ ሙሉ በሙሉ ዲሞ አካውንታችን $1,000 ተከፈተልን ማለት ነው። $1,000 ዲሞ አካውንታችን ሙሉ በሙሉ ተከፈተልን ማለት ነው። ከዚህ በኋላ እንግዲህ ምንድን ነው የሚቀጥለው? ይሄ አካውንት ላይ $1,000 አስገብተናል። ይሄ የውሸት ገንዘብ ነው ብለናል። ስለዚህ ዲሞ አካውንት ነው። ይሄን ዲሞ አካውንት ወዴት ነው የምንቀይረው? ወደ ሜታ 5 መቀየር አለብን። ምክንያቱም እዛ ላይ ነው ትሬድ የምናደርገው ማለት ነው። እዛ ላይ ለመውሰድ እንግዲህ ሰርቨራችንን ቼክ ማድረግ አለብን። ከዛ በኋላ የምንጠቀመው ፕላትፎርም ደግሞ ሜታ ትሬድ 5 እንጠቀማለን ብለናል። ስለዚህ ይሄን አፕሊኬሽን ከሌላችሁ ፕሌይ ስቶር ላይ አፕ ስቶር ላይ ዳውንሎድ ማድረግ የመጀመሪያው ስራችን ነው የሚሆነው ማለት ነው።
ስለዚህ ፕሌይ ስቶር ወይም ደግሞ አፕ ስቶር ላይ ሁለቱም ላይ ስላለ ሜታትሬድ 4 እና ሜታትሬድ 5 ናቸው ያሉት። ስለዚህ እኛ የምንጠቀመው ሜታትሬድ 5ን እንጠቀማለን ማለት ነው። ስለዚህ ፕሌይ ስቶር ላይ እንገባና ምን እናደርጋለን? የመጀመሪያው የምናደርገው ሜታትሬድ 5 ብለን መጻፍ ነው ማለት ነው። ስለዚህ ሜታትሬድ 5 ስንል እኔ ኦልሬዲ አውርጄዋለሁ። ስለዚህ ኦፐን ብዬ ወደዛ መግባት ነው ማለት ነው ያለብኝ ስራ። እናንተም ዳውንሎድ እንዳደረጋችሁት ልክ እንደዚህ ነው የሚያመጣላችሁ። አር ትሬዲንግ ነው የሚለው። ከዛ እንግዲህ ሜታ ኩዌትስ ነው ለእናንተ የሚያመጣላችሁ የመጀመሪያው ማለት ነው። ከዛ በኋላ እዚህ ጋር ምን ያመጣልኛል? እንግዲህ ኤክስነስ MT5 ነው የሚለው። ይሄኛውን አር ለማድረግ የምንጠቀመው የመጀመሪያውን ፖይንት ልንገራችሁ እዚህ ጋር። ምክንያቱም ከስር እንደምታዩት እንግዲህ MT5 ሎጊን የሚል አለ፣ ከዛ ሰርቨር ደግሞ የሚል አለ። እነዚህ ኮፒ ተደርጎ የሚገቡ ናቸው። ስለዚህ እንዴት እናስገባለን? በደንብ ሹሩ ናችሁ። ይሄ ኤክስነስ ላይ ቅድም የነበረኝ ነገር ነው። አሁን ደግሞ ወደዚህኛው አዞረውና ወደ ሜታ ትሬድ ላይ እንወስደውና ሜታ ትሬድ ላይ እቺኛዋን የመጀመሪያዋን ሰርቨር የምትለዋን እሷን ፔስት እናረጋታለን ማለት ነው። ኤክስነስ ቴክኖሎጂ የሚለውን ያመጣልናል ማለት ነው። ስለዚህ ምንድነው የምናደርገው? እዚህ ጋር እንግዲህ ሰርቨሩን አመጣልኝ። ኤክስነስ MT ሪል ነው ወይስ ትሪያል ነው? ትሪያል ማለት የሙከራ ማለት ነው። ስለዚህ MT ትሪያል ብለን አስገባ ነው። ከዛ ሎጊን የሚለው ላይም አሁን ቅድም የነገርኳችሁ ፖይንት ላይ ኤክስነስ ላይ እንመለስና ከዛ MT ሎጊን MT5 ሎጊን ብለን ያስቀምጥናታለች። እሷን እናመጣና እዚህ ላይ ፔስት እናረጋታለን ማለት ነው። ኢዚ ነው፣ ቀላል ነው። ከዛ ደግሞ ፓስወርድ ቅድም ያስገባችሁት የዚህኛው ፓስወርድ ማለት ነው። ስለዚህ እኔ ቅድም ያስገባሁትን ፓስወርድ አስገባለሁ ማለት ነው። እዚህ ላይ ፓስወርዱን ስናስገባው እንግዲህ ምንድነው የሚያደርገው? ሎጊን ማድረግ አለብን ማለት ነው። ከዛ በኋላ ሙሉ በሙሉ እንግዲህ ምን አደረግን? MT5 ላይ አዳረግን ማለት ነው። እንግዲህ እዚህ ጋር ልዩነቱን ልንገራችሁ። $1000 አለን በUSDT። ከዛ በኋላ እዚህ ጋር ያለው ግን ዲሞ አካውንት ነው ከላይ የተጻፈው ማለት ነው። ስለዚህ እቺ ዲሞ አካውንት እንዳትኖር ኦልሬዲ ሪል አካውንት መሆን አለበት ማለት ነው። ስለዚህ ሪል አካውንት ላይ ስታስገቡት ይሄ ዲሞ አካውንቱ አይኖርም ሙሉ በሙሉ ማለት ነው። ስለዚህ $1000ን አዳርገናል። ከዚህ በኋላ እንግዲህ ትሬድ ለማድረግ ነው የምንዘጋጀው ማለት ነው። እንግዲህ ወደ ማርኬቱ ስትመጡ እነዚህ ባለፈው የነገርኳችሁ ካንድልስቲኮች ናቸው። ካንድልስቲኮቹ ሙቭ ያደርጋሉ፣ ወደ ታችም ወደ ላይም ይወርዳሉ። እዚህ ጋር እንግዲህ መጠን ስናይ መጀመሪያ ላይ እንግዲህ ይሄን ትሬድ ለማድረግ እነዚህ ነገሮች ያስቸግሩናል። ስለዚህ ከላይ እንደምታዩት USD RUB ነው የሚለው ራሽያን ሩቢ ማለት ነው። ስለዚህ እኛ ደግሞ ትሬድ የምናደርገው ዩሮ USD እና ወይም ደግሞ ጎልድ ነው የሚሆነው ማለት ነው። ከዛ በፊት ግን ምንድነው እዚህ ፖይንት ላይ እንግዲህ ቻርት የሚለው አለ፣ ትሬድ የሚለው አለ። ገንዘባችን በስርዓት መግባቱን የምናየው ትሬድ የሚለው ላይ ነው ማለት ነው። ስለዚህ ትሬድ የሚለው ላይ እንግዲህ $1000 እንደምታዩት እየታየ ነው። ከዛ ኩዌትስ የሚለው ላይ እንግዲህ ምን እንላለን? እቺ ፕላስ ምልክቷን በመጫን ምን እንላለን? ዩሮ USD ብለን እንጽፋለን ማለት ነው። እኔ እንደምጽፈው በስርዓት ከጻፋችሁት እንግዲህ ይመጣላችኋል። USDM የሚለው ይመጣላችኋል። ከዛ እሷን እንጫናታለን ማለት ነው። እሷን ከተጫነ በኋላ ቻርት ላይ እንገባና እቺ USD ሩቧን እነካለን። እሷን ስነካ እንደዚህ አይነት ምርጫዎችን ያመጡልናል። ከስር ምን አለ? ዩሮ USD አለ ማለት ነው። ከዛ ዩሮ USDያችንን እንጫናለን። ዩሮ USDያችንን ስንጫን እንግዲህ እዚህ ጋር ምን አለ? ሙሉ በሙሉ ይታያል ማለት ነው። ከላይ እንደምታዩት ሴል ይላል፣ ከስር እንደምታዩት ባይ ይላል። ይሄኛው በደንብ ይታያቸዋል ብዬ አስባለሁ። ስለዚህ ይሄኛው ሎት ሳይዝ ይባላል 0.05 የተቀመጠው፣ እሱም ይስተካከላል። እስቲ ጎልድ ደግሞ እንግዲህ ብዙዎቻችሁ ጎልድ እንዴት እንደሆነ ታውቃላችሁ። ስለዚህ XAUUSDMን እንጫነው። ይሄኛውንም ስንጫነው ይሄኛው ጎልድ ነው ማለት ነው። እሱንም ታች ስታረጉት አድ እናረጋለን። እቺን አድ አርገናት ስንገባ ኦሬዲ ባክ እንልና ምን ቻርት ላይ እናገኘዋለን ማለት ነው። አሁን ዩሮ USD ላይ እነካና ከዛ ጎልድ ላይ ገባን ማለት ነው። ጎልድና USD ዶላርን እያነጻጸርን እናይበታለን ማለት ነው። ስለዚህ ማርኬቱ ባለፈው እንደነገርኳችሁ አፕ ትሬንድ የሚባለው ማርኬት እየተጓዘበት ያለው ሲቹዌሽን ያለው ማለት ነው። ከዛ በኋላ ምን እንላለን እንግዲህ እዚህ ላይ ትሬድ ማድረግ ግን መጀመር አለብን። እንዴት እንግዲህ ባይ ወይም ሴል ብለን ማርኬቱን ማየት አለብን ማለት ነው። ስለዚህ ባይ የሚለውን ስንጫን እንግዲህ ምን ይሆናል? ከዛ ሴል የሚለውን ስንጫን ደግሞ እንዴት ይሆናል የሚለው ነው። ባይ ብለናል በ00.5 እንግዲህ ትሬድ ማድረግ ጀመርን ማለት ነው። ገዛውት ማለት ነው።
እንግዲህ ወርቅን ገዛሁት ማለት ነው። አሁን እንደምታዩት ነው እንግዲህ እዚህ ጋር ያሳያቸዋል ማለት ነው። እያንዳንዱን ክላስ ከዚህ በኋላ በደንብ እንቀጥልበታለን። ዛሬ ብቻ አይኖረውም ማለት ነው። ስለዚህ እነዚህን ክላሶች እስከ መጨረሻ ድረስ በደንብ ዲቴይል እናያቸዋለን። ስለዚህ ስለ እነዚህ አፕሊኬሽኖች ግን ራሳችሁ በደንብ እያያችሁ ቆዩ። በዲሞ አካውንት ደግሞ በደንብ ለማየት ሞክሩ። ከዛ ውጭ ያለው ነገር እንግዲህ የሚከብዳችሁ ነገር ካለ እንደ ቲም አናግሩን ግሩፕ ላይ። ከዚህ በኋላ የምናገኘው ክላሶች ላይ እንግዲህ አክቲቭ ሆነን መቀጠል አለብን። ምክንያቱም ስለ ስትራቴጂዎች፣ ስለ ኦርደር ብሎክ፣ ፌር ቫልዩ ጋፕ የሚባሉ ብዙ ነገሮች አሉ። ከነዛ ውጭ ደግሞ ስለ ሳፖርት ኤንድ ሬዚስታንስ እያንዳንዱን ፖይንት ዲቴል ነው የምናነሳው፣ ግን እንደ ሞቲቬሽን ስለሚሆናችሁ ይሄኛውን አስቀድሜ ያመጣውላችሁ። ስለዚህ ከዚህ ይሄኛው ክላስ እንደተመቻችሁ ተስፋ አደርጋለሁ። እንግዲህ ነግሬያችኋለሁ፣ በየ2 ቀኑ ጋፕ አንድ ቪዲዮ ይለቀቃል ብያችኋለሁ። ስለዚህ ሁላችሁም ሬዲ ሁኑ። ቪዲዮቹን ሼር ለማድረግ ሞክሩ፣ ምክንያቱም ፍላጎት ላላቸው ሰዎች አድርሱት። ለነበረን ጊዜ በጣም አመሰግናለሁ። ምንም አይነት አስተያየት ካላችሁ ኮመንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። መልካም ጊዜ ጋይስ።